ታውቃላችሁ፣ ሰማያትን የሚከፍት ትህትና አለ። ምን ያክል ጮክ ብለህ መጸለይ እንደምትችል ወይም ስንት ጥቅሶችን መጥቀስ እንደምትችል አይደለም፣ ስለ ልብ በእግዚአብሔር ፊት ስላለው አቋም ነው። መጽሐፍ ቅዱስ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ያዕቆብ ምዕራፍ 4 ቁጥር 6። ያ ጸጋ እንዴት ያስፈልገናል? መንፈስ ቅዱስ ወደ ራስ ወዳድነት አይሳብም። ጌታ ሆይ ከሚቀጥለው እስትንፋሴ የበለጠ ታስፈልገኛለህ የሚል ልብ ባለበት ቦታ ይንቀሳቀሳል። ወደ ራስ ፍጻሜ ስትደርስ ሰማይ ዝቅ ብሎ የሚወድቅበት ጊዜ ነው። ታያለህ፣ ንስሐ ይቅርታ ማለት ብቻ አይደለም፣ ከመገኘቱ የሚያደናቅፈውን ሁሉ ዞር ማድረግ ነው። ዳዊት የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም አለ። መዝሙረ ዳዊት ምዕራፍ 51 ቁጥር 17። መንፈስ ቅዱስ ሊሞላ የሚጣደፈው እንደዚህ አይነትን ልብ ነው። በፊቱ በእውነት መገኘቱን ፈልገ ያለቀስክበት ጊዜ መች ነበረ? አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ። መዝሙረ ዳዊት ምዕራፍ 39 ቁጥር 23። ኩራት የመገኘቱ ጠላት ነው። ራስን ማጽደቅ የኃይሉ እንቅፋት ነው። ትህትና ግን ክፍት በር ነው። የጴንጤቆስጤ ቀንን አስብ። እነዚያ ደቀ መዛሙርት ማን ታላቅ እንደሆነ አልተከራከሩም። የራሳቸውን ጽድቅ ለማረጋገጥ አልሞከሩም። ሁሉም በአንድ ልብ በአንድ ቦታ ነበሩ። የሐዋርያት ሥራ ምዕራፍ 2 ቁጥር 1። እጅ ለእጅ ተያይዘው በጉጉት እየተጠባበቁና በድንገት መንፈስ ቅዱስ እንደ ኃይለኛ ንፋስ ወደቀ። የእግዚአብሔር ሕዝብ ትሁት ሲሆን የሚሆነውም ይህ ነው። አጀንዳዎቻችንን፣ ዝናችንን፣ የራስን ግምት ስናስቀምጥና የኔ ፈቃድ አይደለም ነገር ግን ያንተ ይሁን ስንል የሚሆነው ይሄ ነው። መንፈስ ቅዱስ ለንግግር ችሎታ ምላሽ አይሰጥም፣ ለሐቀኝነት ምላሽ ይሰጣል። እርሱ የሚመጣው ስለተገባህ አይደለም፣ ያለ እርሱ መኖር እንደማትችል ስለታመንክ ነው። ስለዚህ ዛሬ መንፈስ ቅዱስ እንዲፈልግህ ከፈለክ እዚህ ጀምር። ዝቅ ብለህ ስማ። እያንዳንዱን ሰበብ፣ እያንዳንዱን መከላከያ፣ እያንዳንዱን ኩራት ተወው። ይፈልግህ። እናም ቃል እገባለሁ በእውነት የተገዛ ልብ ሲያይ ወደ ኋላ አይልም። እንደ ጎርፍ ይመጣል። በፊቱ ራስህን ዝቅ ባደረክበት ቅጽበት ሰማይ ያስተውላል፣ መንፈስ ቅዱስም ይመጣል። ስለ ቅዱስ ረሃብ የእግዚአብሔር ልብ የሚያንቀሳቅስ ነገር አለ። መንፈስ ቅዱስ ለተለመደ ፍላጎት አይሳብም። በራስ እቅድ ላይ ወደ ተስፋ መቁረጥ ምኞት ይሳባል። ኢየሱስ እንዲህ አለ፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ማቴዎስ ምዕራፍ 5 ቁጥር 6። ግን ልጠይቅ ይገባል፣ ረሃባችሁ ምን ያህል ጥልቅ ነው? የሚያልፍ ሐሳብ ነው ወይስ የሚበላህ እሳት ነው? ምክንያቱም የምልህ የመሙላትህ መጠን ሁልጊዜ ከምኞትህ ጥልቀት ጋር ይዛመዳል። ልብ በድርቅ ረክቶ ከሆነ የመንፈሱ ነፍስ በሕይወት ውስጥ እንዲነፍስ መጠበቅ አትችልም። እርሱን በእውነት ካልተጠማ ከአንተ ውስጥ የሕይወት ውሃ ወንዞች እንዲፈሱ መጠበቅ አትችልም። መንፈስ ቅዱስ በማንም ላይ ራሱን አያስገድድም። እርሱ ከአንተ በቀር ሌላ የሚያረካኝ የለም የሚለውን ልብ ይጠብቃል። በጉድጓዱ አጠገብ የነበረችውን ሴት ታስታውሳለህ? ኢየሱስ ነገራት፣ እኔ ከምሰጠው ውሃ የሚጠጣው ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል። ዮሐንስ ምዕራፍ 4 ቁጥር 14። ስለ ጥማት አሰበች፣ ነገር ግን መጀመሪያ ጥሟን ማወቅ ነበረባት። አንዳንድ ሰዎች እጆቻቸውን ሞልተው ወደ መሰዊያው ይመጣሉ። ምኞታቸውን፣ ትኩረታቸውን የሚከፋፍሉ ነገሮችን፣ ሚስጥራዊ ፍቅሮቻቸውን ይዘው ከዚያም ባዶ ሆነው ለምን እንደሚተዉ ያስባሉ። ቀድሞውኑ በዓለም የተሞላ ጽዋ መሙላት አይችሉም። መንፈስ ቅዱስ ለእርሱ ቦታ ባለበት ይመጣል። እርሱ ብቻ ሊሞላ የሚችል ባዶነት ባለበት። አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። መዝሙረ ዳዊት ምዕራፍ 42 ቁጥር 1። ሰማይን የሚያወርደው እንዲሁ ያለ የተስፋ መቁረጥ ስሜት ነው። ይሄ ሲከሰት አይቻለሁ። ነፍስ ሌላ ምንም ነገር የማያደርግበት ደረጃ ላይ ስትደርስ የዓለም ድምጽ ሲጠፋ እና የቀረው ሁሉ ለእግዚአብሔር ተጨማሪ ጩኸት ይሆናል። ያ ነው ድባብ የሚቀይረው።
ያኔ ነው መንፈሱ የሚንቀሳቀሰው። እንዲመጣ መለመን የለብህም፣ እርሱ አስቀድሞ እየጠበቀ ነው። ግን እርሱ ረሃብን ይመልሳል። አንዳንድ ሰዎች ኃይሉን ፈጽሞ የማያውቁት ለምን እንደሆነ ማወቅ ትፈልጋለህ? ምክንያቱም በእውነት ረሃብ ስለማያዩ እግዚአብሔርን በመምሰል መልክ ረክተው የእርሱን ኃይል ይክዳሉ። ስለዚህ ዛሬ ጠይቃለሁ፣ ተርበሃል ወይስ የትንንሽ ነገሮች ጣዕም ተላምደሃል? ያንን ረሃብ እንደገና አነሳሳው። እስኪሆን ድረስ በውስጣችሁ ይውጣ ህመም፣ ጩኸት፣ ሰማይ ችላ ሊለው የማይችለው ጩኸት። ምክንያቱም በፍጹም ልባችሁ ስትፈልጉት ይገኛል። ኤርምያስ ምዕራፍ 29 ቁጥር 13። መንፈስ ቅዱስ በቀላሉ ብቻ በሚፈልጉት አይገኝም። እስኪሞሉ ድረስ መፈለግን የማያቆሙት ያገኙታል። መንፈስ ቅዱስ ይናገራል፣ ግን እየሰማን ነው? እና ከሁሉም በላይ ደግሞ እንታዘዛለን? በመታዘዝና በእግዚአብሔር ግልጽ መገኘት መካከል መርሳት የማንችለው ቅዱስ ግንኙነት አለ። መንፈስ ቅዱስ እኛ የእርሱ ነን ይላል። ለእነዚህ ነገሮች ምስክሮች ነን። እግዚአብሔርም ለሚታዘዙት የሰጠው መንፈስ ቅዱስም እንዲሁ ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 32። ይህን ተረድተሃል? መንፈስ ቅዱስ የሚሰጠው ለሚታዘዙት ነው። ለሚሰሙት ብቻ አይደለም፣ ለሚስማሙትም ብቻ አይደለም። ነገር ግን እርሱ ሲናገር ለሚሰሩት ብቻ ነው። ያ ድምፅ ወደ ልብ አቅጣጫ በሹክሹክታ ያዝና ማመንታት የሚገጥመው ስንት ጊዜ ነው? በጣም ስለፈራን፣ በጣም ስለተጠመድን ወይም ለመውጣት ሲያነሳሳን፣ ያለንበት ስለተመቸን ስንት መለኮታዊ ቀጠሯችንን አምልጦናል። መንፈስ ቅዱስ አድናቂዎችን ብቻ አይፈልግም። እርሱ ተንቀሳቀሱ ሲል የሚንቀሳቀሱ፣ እርሱ ተናገር ሲል የሚናገሩና እርሱ ቁም ሲል የሚቆሙ የተሰጡ ዕቃዎችን ይፈልጋል። ከፊል ታዛዥነት አሁንም አለመታዘዝ ነው እና የዘገየ ታዛዥነት ሌላ የመቃወም አይነት ነው። ይህ ከእግዚአብሔር ጋር የሚደረግ ጉዞ ፍጹም ስለመሆን አይደለም፣ ስለ እጅ መስጠት ነው። እናም መንፈስ ቅዱስ መጎብኘት ብቻ አይጎበኝም። ይህ ዓለም ከሚያቀርበው ከማንኛውንም ነገር በላይ መገኘቱን የሚያከብር ልብ በሚያገኝበት ቦታ ይኖራል። ስለ ማንኛውንም ነገር እጅ መስጠት ስለሚገባው ቦታ ልብህን ረጋ ያለ ጉትጎታው ከተሰማ ይህ ጊዜ ነው። በአንተና በእግዚአብሔር መካከል ያልተጠናቀቀ ጉዳይ ካለፉ ሌላ ቀን እንዲያልፍ አትፍቀድ። መንፈስ ቅዱስ ዝግጁ ሆኖ ቆሞ ሙሉ በሙሉ እጅህን እስክትሰጥ ድረስ ይጠብቃል። ሲያገኘውም ዝም ብሎ አይቀርብም፣ መኖሪያውን ይወስዳል። መንፈስ ቅዱስ ለቃላቶች ምላሽ የሚሰጥ ብቻ ሳይሆን ለታዛዥነትህም ምላሽ የሚሰጥ ነው። እናም የተገዛ ፈቃድ ሲያገኝ ኃይሉን ይለቃል። የእግዚአብሔር ሕዝብ በሙሉ ልቡ ሲጸልይ ሰማይ እንደሚቆም የሚመስል ጊዜ እንዳለ አስተውለሃል? አንዳንድ ጊዜ ከመተኛታችን በፊት የምናጉረመርማቸው ባዶ ግማሽ ልብ ያላቸው ቃላት አይደሉም፣ ነገር ግን ከውስጥ የሚመጣ አይነት ጸሎት፣ ነፍስህን የሚይዝና ሰማይ መልስ እስኪሰጥ ድረስ የማይለቅ አይነት። ኢየሱስ ራሱ እንዲህ ብሎናል፣ ለምኑ ይሰጣችኋል፣ ፈልጉ ታገኙታላችሁ፣ አንኳኩ ይከፈትላችኋል። ሉቃስ ምዕራፍ 11 ቁጥር 9። ግን ምን ያህል ቶሎ መጠየቅ አቁመናል ብዬ አስባለሁ። ስንቶቻችን ከበሩ ሊከፈት ሲል ወጣን? እዚህ ላይ መለኮታዊ መርህ አለ። መንፈስ ቅዱስ ጸሎት ጽኑ በሆነበት ቦታ ይንቀሳቀሳል። ወደ እርሱ ስንመጣ በጥያቄዎች ብቻ ሳይሆን በእምነትም ጥርጣሬን በመቃወም ምላሽ ይሰጣል። ምሳሌውን አስተውሉ። የጸናችውን መበለት ጉዳዮቿ ልዩ ስለነበሩ ፍትህ አላገኘችም። መምጣቷን ለማቆም ፈቃደኛ ባለመሆኗ ተቀበለች። ሉቃስ ምዕራፍ 18 ከቁጥር 2 እስከ 5። ይህ አይነቱ ጽናት የሰማይ ክብር ነው። ምሽጎችን የሚያፈርስና ከተፈጥሮ በላይ የሆኑ ነገሮችን የሚያመጣ ጸሎት ነው። ግን ልንገራችሁ፣ ስለ ጸሎት ውድ የሆነ ነገር መልስ ማግኘት ብቻ አይደለም፣ መልስ ሰጪውን ስለማግኘት ነው። መንፈስ ቅዱስ በማይካድ ኃይል ይንቀሳቀሳል። በአንድ ምስጋና በውስጡ ያለውን የፈንጂ ኃይል አስበህ ታውቃለህ? የእግዚአብሔር ሕዝብ ድምጻቸውን በቅን ልቦና አምልኮ ሲያሰሙ የሚፈጠር ከተፈጥሮ በላይ የሆነ ነገር አለ። የጨለማውን መሰረት የሚያናውጥና የሰማይን ዙፋን ክፍል
ወደ ምድር የሚጎትት የሆነ ነው። በእስራኤል የተመሰገን ካንተ ግን በቅድስና ትኖራለህ። መዝሙረ ዳዊት ምዕራፍ 22 ቁጥር 3። ይህ ምን እንደሆነ ተረድተሃል? ሁሉን ቻይ የሆነው አምላክ የአጽናፍ ዓለሙ ፈጣሪ እግዚአብሔር በሕዝቡ ውዳሴ ውስጥ መኖሪያውን ያደርጋል። በጸጸታቸው፣ በማጉረምረማቸው፣ በተግባራቸው፣ በሃይማኖታዊ ስርዓቶች ሳይሆን ከልብ በመነጨ ስሜት አምልኳቸው ነው። ከእኔ ጋር የሆነ ነገር እንድትስሉ ፈልጋለሁ። ሁለት የተለያዩ ክፍሎችን አስቡ። በአንድ ክፍል ውስጥ ሰዎች ልምድ ብቻ እያደረጉ ናቸው። መዝሙሮችን ይዘምራሉ፣ ግን ልባቸው ከእግዚአብሔር ሩቅ ነው። አይምሯቸው በሌላ ቦታ ነው። በሌላኛው ክፍል ደግሞ ስለ ራሳቸው ሙሉ በሙሉ የረሱ ሰዎች አሉ። ጠፍተዋል። እግዚአብሔር ማን እንደሆነ እያሰቡ ፍቅራቸውን እንደ ውድ ሽቶ ከእግሩ በታች እያፈሰሱ። መንፈስ ቅዱስ ወደ የትኛው ክፍል እንደሚሳብ ንገረኝ። አምልኮ ስለ አፈጻጸም አይደለም፣ ስለ መገኘት ነው። ትክክለኛውን ልብ ስለማቅረብ ነው። አምልኮ ምንም ይሁን ምን ኢየሱስ አሁንም የሚገባው መሆኑን ይገልጻል። እናም ስለ ምስጋና ልማዳዊ ነገር አንድ ነገር ልንገርህ፣ ይለውጥሃል። ቀንህን በአምልኮ ስትጀምር፣ ከመጨነቅ ይልቅ በአምልኮ ስትጀምር፣ ቤትህን በክርክር ፋንታ በዝማሬ ስትሞላ፣ የመረሻ አማራጭህን ከማድረግ ይልቅ ምስጋናን የመጀመሪያ ስታቀርብ፣ መንፈስ ቅዱስ እንኳን ደህና መጣ የሚል ስሜት የሚሰማበት አካባቢ ትፈጥራለህ። ስለዚህ ዛሬ ምንም አይነት ችግር ቢያጋጥምህ፣ ምንም አይነት ሸክም ብትሸከም፣ ድምፅህን አንሳ፣ አፍህን ከፍተ፣ እጆችህን ዘርግተ፣ ልብህን አሳልፈ ስጥ። ማምለክ እስክትፈልግ ድረስ አትጠብቅ። መገኘቱን እስክትሰማ ድረስ ስገድ። ምክንያቱም ምስጋና ሲወጣ ኃይል ይወርዳል። የእግዚአብሔር ሕዝቦች በእውነት ሲያመልኩ ሲኦል ይንቀጠቀጣል። መንፈስ ቅዱስም እኛ እንኳን ልናስበው በማንችለው መንገድ ይንቀሳቀሳል። ምስጋና እንደ የልብ ምት ቋሚ ሲሆን፣ መንፈስ ቅዱስ መገኘቱን እንደ አየር ተጨባጭ ያደርገዋል። ትተነፍሳለህ። እግዚአብሔር በትጋት ለሚሹት ዋጋ ይሰጣል። በጥንቃቄ የተቀመጡትን ሳይሆን ፍጹም ሁኔታዎችን የሚጠብቁትንም አይደለም። ነገር ግን በድፍረት የሚወጡትን እግዚአብሔር እንደሚያገኛቸው እርግጠኛ የሆኑትን ነው። አንድ ጥልቅ ነገር እንድትረዱ ፈልጋለሁ። መንፈስ ቅዱስ ወደ እንቅስቃሴ ይሳባል። ጴጥሮስም ከታንኳው ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ማቴዎስ ምዕራፍ 14 ቁጥር 29። የቃል ኪዳኑን ታቦት የተሸከሙት ካህናት እግራቸውን በዮርዳኖስ ወንዝ ውስጥ ሲያስገቡ ያኔ ነው ውሃው የተከፈለው። ኢያሱ ምዕራፍ 3 ከቁጥር 15 እስከ 18። ጴጥሮስ በጀልባው ውስጥ በሰላም ተቀምጦ እያለ እግዚአብሔር ባህሩን ጸጥ ሊያደርገው ይችል ነበር። ካህናቱ አንድ እርምጃ ከመውሰዳቸው በፊት ዮርዳኖስን ሊከፈት ይችል ነበር። ነገር ግን እምነታችንን ንቁ እንዲሆን ይጠብቃል። ምክንያቱም ኃይሉ በግልጽ የሚታየው በዚያ ድፍረት በተሞላበት የታዛዥነት ጊዜ ውስጥ ስለሆነ ነው። እናም እያንዳንዱ የድፍረት እምነት ተግባር መንፈስ ቅዱስ የሚሞላውን ባዶነት ይፈጥራል። ከእናንተ መካከል አንዳንዶቻችሁ ያንን አገልግሎት ለመጀመር፣ ያንን ሰው ይቅር ለማለት፣ ስለ ቸርነቱ ለመመስከር፣ በሽተኞች ላይ እጃችሁን ለመጫን ከጌታ የሚመጣ ግፊት ተሰምቷችኋል። ነገር ግን ፍርሃት በሹክሹክታ እያወራ ነው። እስካሁን ዝግጁ አይደላችሁም። ሰዎች ምን ያስባሉ? ዛሬ መንፈስ ቅዱስ ብቁ የሆኑትን ብቻ እንደማይጠራ ለመናገር እዚህ መጥቻለሁ። እርሱ የተጠራውን ብቁ ያደርገዋል። ድካምህ አያስወግድህም። የእርሱ ኃይል እንዲታይ ቦታ ብቻ ይፈጥራል። ለረጅም ጊዜ የሰወርከው ያለፍከው የእምነት እርምጃ ምናልባት የእግዚአብሔር ኃይል በሕይወትህ እንዲፈስ የሚከፍት ቁልፍ እርሱ ራሱ ሊሆን ይችላል። ስለዚህ እኔ ጠራሃለሁ። የምታምነውን እንደምታምነው መኖር ጀምር። መንፈስ ቅዱስ እንዲሰራ እየጠበቀ ከሆነ መንገዱን አዘጋጅ። ራሳችሁን በጸሎት አዘጋጁ። ለመለኮታዊ ቀጠሮች መንፈሳዊ አንቴናችሁን ጠብቁ። ቀኑን ሙሉ በቅዱስ ጉጉት ሂዱ። እግዚአብሔር በማንኛውም ጊዜ ለመናገር፣ ለመጸለይ፣ ለመስጠት፣ ለመሄድ እንድትወጡ ሊጠይቃችሁ እንደሚችል በማወቅ እናም ዓለም በሕይወት ውስጥ በፍርሃት እየተመላለሱ የሚኖሩ ግማሽ ልብ ያላቸው ክርስቲያኖችን አያስፈልጋትም። የሐዋርያት ሥራ መጽሐፍ አሁንም እየተጻፈ እንዳለ የሚኖሩ
የጸኑ አማኞች ያስፈልጓታል። የሚጸልዩ ሰዎች፣ መልስ የሚጠብቁ፣ መገናኘትን የሚጠብቁ፣ የሚያመልኩ፣ ታምራትን የሚጠብቁ፣ እጆቻቸውን የሚያነሱ። ያኔ መንፈስ ቅዱስ በኃይል ይታያል። ያኔ ነው ደረቅ አጥንቶች ሕያው የሚሆኑት። እምነት ቲዮሪ መሆን ሲያቆምና የአኗኗር ዘይቤ መሆን ሲጀምር መንፈስ ቅዱስ ቃሉን በሚከተሉት ምልክቶች ያጸናል።